ማይክሮሶፍትን የሰራው ሰውዬ 100,000 ዲግሪ አግኝቶ ነው እንዴ? what about Facebook? እንዳለ ታዋቂ ሰዎች ሲባሉ ከትምህርት ቤት ድሮፕ አውት አድርገው ነው የወጡት። እና ታዲያ ባትማሩ ምን ትሆናላችሁ አሉ አንድ ሰውዬ። ሹር በተማረ አይደለም እውቀት ጉብዝና የሚመጣው። ነገር ግን እኔ ልጆቼን ሃርቫርድ እና ፔን ስቴት እየላኩኝ እናንተን አትማሩ ብላችሁ ምን ትላላችሁ? እኔ ለራሴ ፒኤችዲን እና 3 ዲግሪን ደራርቤ እናንተን አትማሩ፣ የተማረ ሰው የትም አይደርስም ብላችሁ ምን ትላላችሁ? ይሄ ነገር ሀፕን እያደረገ ያለው ኢትዮጵያ ውስጥ ብቻ አይደለም። ኢቨን አሜሪካን ሀገር ያሉት ቢሊዮነሮች ልጆቻቸውን ፕሬስቲጅ የሆነ ዩኒቨርሲቲ እየላኩ ህዝቡን ግን ትምህርት ቤት አትሂዱ እያሉ ነው። ምን ይመስላችኋል? እኔ ላይፍ ስታይሌን ያለኝን እያወቅኩኝ ያ እውቀት የሰጠኝን ነገር እያወቅኩኝ እናንተን አትማሩ ብላችሁ ምን ይመስላችኋል? ሶ ቢ ስማርት፣ አስቡበት በደንብ ኦኬ። ትምህርት ቤት ስትሄዱ ብዙ የተለያዩ ነገሮች ትምህርቶች ይሰጧችኋል ኦኬ። ያ ለምን እንደሚሰጧችሁ ህፃን ሆናችሁ ስፔሻሊ ኮሌጅ ከመግባታችሁ በፊት ለምን እንደሚሰጧችሁ ታውቃላችሁ? it's because they want you to exercise different parts of your brain. Maths ስትሰሩ different part, philosophy different part, logic, everything is different. Science, economics. Okay? It's trying to help you think critically. That's the reason why you go to school. እኔም በራሴ ሙሉ በሙሉ የትምህርት ስራው ጥሩ ነው ወይ ሙሉ በሙሉ ትደግፊዋለሽ ወይ ብላችሁ ብትጠይቁኝ I have my own opinion about that. ሌላ ቪዲዮ መስራት እችላለሁ። ነገር ግን የተሳካላቸው ሰዎች ኮሌጅ አልሄዱምና ማንኛውም ሰው ኮሌጅ መሄድ የለበትም ብዬ አላስብም። that's not right. so የምትወስዱትን ምክር ሁልጊዜ ቆየት አድርጋችሁ ምንድነው የዚህ ፕሮፓጋንዳ ብላችሁ አስቡበት ለማለት ነው ይሄን ቪዲዮ የምሰራው። ኦኬ ማይ